ما منه وهيمنه نقار نرمدنيه أبرو سندا بوهينت بشنات وهيميا سنانه يا جردي بايوش زمات شدي أتات شدي ما ينام لزمن زمن بكرا سلانه እንኳን ለመስቀል በዓል በሰላም አደረሳችሁ እኔም እንግዲህ የመስቀል በዓል በትልቁና በደማቁ ወደሚከበርበት የጉራጌ ክልል ዛሬ ይዣችሁ ሄዳለሁ እግዚአብሔር ይመስገን ቢመሽብንም በሰላም ገብተናል ምንም ማግዞ ነገር አለ አሁን የምንገኘው ወልቂጤ አገና በመትባል አካባቢ ነው እኔ አንደኛ መወዳት ቤታ በአመት በዓል ቡቡያ ሰናና እንግዲህ እንደተመለከታችሁት የዳመራ ፕሮግራማችን ይሄንን ይመስል ነበር ሰላም ውድ ተመልካቾቼ እንዴት ናችሁ እንኳን ለመስቀል በዓል በሰላም አደረሳችሁ መስቀል እንግዲህ እንደሚታወቀው ሁላችንም በጉጉት የምንጠብቀው ትልቅ በዓል ነው በድጋሚ እንኳን ለዚህ ትልቅ በዓል በሰላም አደረሳችሁ እኛም መስቀልን ጓግተን የምንጠብቀው አመቱን ሙሉ የሰራናትን ወደ ቤተሰቦቻችን ወስደን የምንመረቅበት የምንመራረቅበት ትልቅ በዓል ነው እኔም እንግዲህ የመስቀል በዓል በትልቁና በደማቁ ወደሚከበርበት የጉራጌ ክልል ዛሬ ይዣችሁ ሄዳለሁ ማለት ነው የት ነው የምንሄደው እነማን ጋር ነው የምንሄደው የማንን ባህል ነው የምናየው የሚለውን እዛ ከደረስን በኋላ በሰፊው አሳያችኋለሁ እስከዛው ግን መንገድ ላይ ያለንን ሙሉ ፕሮሰስ እዛ እስክንደርስ ድረስ እዛ ከደረስን በኋላ የበዓሉ ቀን ያለውን ከጧት ጀምሮ ከእርድ ፕሮግራም እስከ ማታ ያለውን ፕሮሰስ አሳያችኋለሁ እስከዛው ግን ከኔ ጋር ሁኑ አብራችሁ
መጠን በጣም ክራውድድ ነበር። ስለዚህ ትንሽ አምሽተንም ቢሆን ገብተናል። አሁን የምንገኘው ወልቂጤ አገና በምትባል አካባቢ ነው። ስለዚህ አሁን መሽቷል። ላሳያችሁ የምችለው የምንተኛበትን ቦታ ስናዘጋጅና ማታ የሚኖረንን ቫይብ ነው። ሞር ደግሞ የነገውን ቫይብ በደንብ ማሳያችሁ ይሆናል። እስከዛው ግን አብራችሁን ቆዩ። እወዳችኋለሁ። ሰላም የኔ ተመልካቾች እንዴት አደራችሁ? ዛሬ መስከረም 15 በአገና የመስቀል በዓል የሚከበርበት ዕለት ነው። እኔ በጧት ተነስቼ ሴሬሞኒዎቹን ላሳያችሁ ጉድ እያልኩኝ ነው። ስለዚህ እስከዛው አብራችሁኝ ሁኑ። አሁን ልብሳችንን ቀይረን ቁርስ በልተን እንወጣለን ማለት ነው። ከጧት እስከ ማታ የሚኖረንን ፕሮግራም ወደ እናንተ በቀጥታ አስተላልፋለሁ። እስከዛው አብራችሁኝ ሁኑ። ማምንሁ ወሂምንሁ ንቃር ንረምድኔሁ አበሩ ሰንዳ ቦሄነት በሽናት ወሂሚያ ሰናናሁ ያገርዲ ባዮች ዘማችዲ እታችዲ ማኛም ለዘመን ዘመን በኪራ ሰንላንሁ ቸናው ከበሮ ከበሮ አሜን ቸናው በሰላም ግቡ አሜን ሽዋይራው አሜን ካናው ሜዳው ቸናው ፍራው የሸከታን ያረህ አሜን ጌታ መንግስት ሰማይ ያለምቃል ጌታ ብትነው አንተነተን አናግባ ያግባ ባሬ ሰንበት የሞተች ሄደት ዝምድር የኮች ያሰስሙት ጌታ ይስማማ እንዳማ ጌታ ሞይ የበንከና ወይ ዘንጋ ወጣሁት ወይ ዘንጋ ግቡ አሜን ወጣሁት ሰላም አሜን ወዴት ያመት ልጅ አሜን ወይ ዘንጋ አሜን ወይ ዘንጋ አሜን ወይ ዘንጋ አዘው አሜን ዝማረጋት
የሸኹን ደም ማረገዘብ ማረግጾንጉ መንግስት ያልመት ለመንግስት ተፍካከል ወይታ ያጣራሁ ቤት በሰላም ግን የአፈር ቅዱስ ሚካኤል አምራ ቢታው ወጣው ቦይ ግቡ ወጣው ቦይ ግቡ ትደብሩን ይሁ ፈካው በመደስ ሽሮ ንበሩ ፈካው በመደስ ንሜ ጊዜ ትሽሮ ንበሩ ሰንብቶ ዛውድ አመት ይቀራ አረ ዛውድ አመት ይቀራ አረ ዝሳት ይቀራ አረ እከኘ አሁ ዝቦጣው በመደር በሰላም ዶህነት በሰላም ቤታው በሰላም ተዘበር እከኘ መፋያዴን ዝሳት የሳር ምንድ ምጅር የሳር ምንድ እስከ ስንት አንጨታው ገሬት ያለ እከኘ የህልም ቃል በረበረ ገበበ እየአበረ ቤታ ያምራው ዛጋለ አራ ተተክሎ ነው ስንትን ኮይን ስለሚደረግ የጫካ ጫት የለም እኮ እቺ ነሽ ቀስ ብላ ታድጋለች ከነካት እንዲ ስለጠቆምኩባት ብቻ ማለት ነው ትበሰብሳለች አታድ አሁን ብዙ ጊዜ እንዲ ትንሽ ካደጉ በኋላ ይሄን ነገር ተቀንጥሶ ሰው እንዳያት አለበለዛ ሰው ካያት ትበሰብሳለች እንዲ ይቀመጥባታል ዱባ ከዛ በኋላ ትልቅ ስትሆን ተቆርጦ ይበሰብሳል ከተነካ ይሄ ብርቱካን ነው አሁን ሰዓቱ ስላልሆነ ነው እንዲ የቀሰቀ እንትን ያህል ትናንሽ የሆነ ያው መጀመሪያው ቡናዋቺ ነች አሁን ይሄ ከ3 አመት በኋላ ነው እንደደረሰችው መጀመሪያ የፍሬውን አላ ቂሽሩን ማለት እሱን ነው በመተክለው ከዛ በኋላ ትንሽ ያድጋል ወደ 3 ቦታ ተቀይረውና እቺን ይሆናል እቺ ከሆነች በኋላ 3 አመት ከጠበቃት በኋላ ማፍራት ትጀምራለች ነው እዚህ ጋር እንትን ነበር ጤፍ ስንዴ ይዘራበት ነበር ጤፍ ይታረሳል እዚህ ጤፍ ስንዴ ይታረስ ነበር አሁን ደግሞ ያዛን ጊዜ ጤፍና ስንዴ የሚታረሰው በማዳበራ ነበር ስለዚህ ማዳበራው ደግሞ 7 አመት ማገገም አለበት በማዳበራ ታረሰ መሬት አሁን ምንም አይነት ሰብል አይሰጥም አይ ቡናዎቹ እንዴት እንደደረሱ ማዳበራውን ወጥቶ ሳይጨርስ ምንም አይነት ሰብል አይሰጥም ከዛ በኋላ ብዙ አመት አድጎ እንዴት ስትጠቀም ትቆይና ማርጀት ይጀምራል እሱ ምራስ ይሄ አሁን የራሱ ደርሷል ከዛ እንዲ አሁን በጣም ከተንከባከብኩ በአመት 2 3 ይሸጣል አንተ ተቀማለህ አረን ያልቀም እግዚአብሔር ይስጥ ገንዘብ ነው እኛ የምንጠቀመው ለብር ነው አሁን ለምሳሌ የሆነ የጫት ይሄ ሙሉውን ማለት ነው አሁን ታሳስ ላይ እንትና ይገረባል በእጅ ማለት ልጆች እዚህ ላይ ወጣው ይገርቡታል ከዛ በወሩ ይደርሳል የተገረበው 40000 50000 እንደዛ ይሸጣል ወደ አዲስ አበባ ነው የሚሄድ 40000 አሁን ያምና 42000 ነበር ጉራጌ መገረብ እንዴ ነው ይሄን ይዘሽ እንዴ ቅጠሉን ለብቻ አጣየው እንዴ ስትጋር ይሄ አሁን አይኖርም በዛ ሰዓት ይጠፋል አሁን የታሳስ ላይ ይጠፋል እንደዚህ ነው የሚሆነው እንደዚህ ሲሆን አሁን ምንም አይነት ምርት የለውም ምርት እንዲያመጣ ይሄን ተገረበዋለ ከወር በኋላ ይሄን ማብቀል ይጀምራል እንደዚህ መሆን ይጀምራል ከዛ ይሄን ተሰብሮ ወደ ገበያ ቡታጀራ አዲስ አበባ ይሄዳል ነጋዴዎች ነው የሚወስዱ ይሄ ከብቶች መኖ ነው ተቆርጦ ነው ምን በቆሎ ነበር መኖ ነው ለብቻው መኖ የሚባል እዛ ጋር ያልተቆረጠው እዛ ጋር አሁን ይሄ ጫት እንዲህ ካደገ በኋላ ወደ 20 ምናምን አመት ከቆየ በኋላ እንትን ያረጃል ከዛ ምርት መስጠት ያቆማል ከዛ ምርት መስጠት ሲያቆም እንዴ መገረዝ ነው ይገረዛል አሁን የተገረዘው ነው ልክ እንደዚህ ነበር ይሄ ግን ትንሽ አገልግሎት ስለሚሰጥ ትተነው ነውና ነው ወደስ
አሁን ይሄ እንደነዛ ይሆናል። የጫት ሲያድግ ማለት ነው። ገና ነው ግን ይሰበራል። በዛው በአመት ሁለቴ አንዴ ጫት ነው። አንድ አይመስሉም። ከዛ ይሄ እንትን ነው ስም አላቸው ጫቶቹ በተለይ ማለት ነው። የደብ የሚባል አለ፣ ኖርማን ጫት የሚባል አለ፣ ቦለቄ የሚባል አለ። ይሄኛ የጉራጌ ጫት ነው፣ የኛ ነው። ሰላም እንዴት ነህ? እግዚአብሔር ይመስገን። ስምህን እንዴት አስተዋውቅልኛለህ? ስሜ ዋሱና አበራ ይባላል። ያው እዚህ ሀገር ተወላጅ ነኝ። እሺ አሁን ያለንበት ቦታ ምንድን ተብሎ ነው የሚጠራው? ጉራጌ ዞን ነው እዣ ወረዳ። እዣ ወረዳ? ጉራጌ ዞን እዣ ወረዳ ነው ያለነው። ኦኬ። እንደምታዩት ይሄ ወንዝ ነው። ሌላ ይሄ መስኖ ነው፣ ወደ ዩኒቨርሲቲ ነው የሚወርደው ከዚህ ከወንዝ ተጠልፎ ማለት ነው። ይሄ ውሃ ለምን አገልግሎት ነው የሚውለው? ይሄ ውሃ አሁን በዚህ ሰዓት ምንም አያስጠቅምም፣ ምክንያቱም ውሃውን ስለደፈረሰና ብዛትም ስላለው ሰው ማያስጠጋም። ግን በጋ ላይ ለከብቶችና ልብስ ይታጠብበታል፣ ለመጠጥነት ይውላል በጋ ላይ ማለት ነው። ኦኬ። አሁን ልብስ ለማጠቢያነትም አይሆንም በክረምት ጊዜ? አሁን ልብስ ለማጠብ ይሆናል። ዳር ላይ ወጥተው ልብስ ያጥባሉ ሴቶች። አሁን ለመስቀል ለእንቁጣጣሽ እዚህ ዳር ላይ ወጥተው ነው የሚያጡት መዘብዘፋ ምናምን ይዘው። ሌላ ቀን ግን በጋ ላይ ደግሞ መዘብዘፋ ምናምን አያስፈልግም። ድንጋዩ ላይ ወደ ውስጥ ገባ ብለሽ ታጥቢያለሽ፣ ውሃ ልብስም ታጥቢያለሽ፣ ውሃም ትቀጃለሽ። ከብቶችንም እዚህ ነው ወጥተው የሚጠጡት። እኛ መስቀልን ለማክበር ነው ወደ እናንተ ሀገር የመጣ ነውና እንግዳ አቀባበላችሁ በጣም ነው ደስ የሚለው። እንዴት ነው እስቲ እናንተ ሀገር ወጣቶችም ትልልቅ ሰዎችም መስቀል እንዴት ነው የሚከበረው? መስቀል የሚከበረው በብዙ አይነት መንገድ ነው። መስቀል የሚጀመረው ከ12 ነው፣ ግን እኛ የምናከብረው ከ14 ጀምረን ነው። 14 የሴቶች ቀን የሴቶች በዓል ነው፣ ጎመን ክትፎ የሚበላበት ቀን ነው። 15 ደግሞ የእርድ በዓል ነው። ከዛ በኋላ በየሰፈሩ ሁሉም ደመራ ያበራል። 16 ደግሞ በቀን ላይ የቤተክርስቲያን ደመራ ያበራል። በ16 የቤተክርስቲያን ደመራ ሁሉም ተሰብስቦ የቤተክርስቲያን ደመራ ያበራልና ከዛ በኋላ ማታ ላይ አካባቢ ደግሞ ሁሉም በየሰፈሩ አንድ አለ ደመራ የሰፈሩ የሙሉ ማለት ነው ተጠቃሎ በማታ ያበራል። ከዛ በኋላ በ17 ደግሞ የሻኛ ፕሮግራም ነው ያለን። ሻኛ ነው ሁሉ ለየራሱ በየቤቱ ነው ሻኛ ያዘጋጅና ይጠራል። ሻኛው ከደረሰ በኋላ ከበሰለላቸው በኋላ ይቀቀላል። ሻኛው ከተቀቀለ በኋላ ሁሉን ዞረው ጠርተው ከዛ ተሰብስበን ሻኛውን መርቀን እንበላለን። ግን አሁን ዛሬ እርድ ሲካሄድ በ15 እርድ ሲካሄድ መጀመሪያ የሚጀምረው በታላቅ ቤት ትልቅ ሰው ባለበት ቤት ነው። ከሱ ጋር ይጀምራል። እሱ ጋር ተመርቆ ይታረዳል። ከዛ በኋላ ሁለተኛው ከሱ ቢያንስ እንዲያሉ ሰፈሩን በሙሉ ዞረው ያርዱና በጣም መጥተው የራሳቸውን በሬ መበለት ይጀምራሉ ማለት ነው። ኦኬ። አሁን እንቁጣጣሽ ምናምን ስንል የሴቶች በዓል ነው። መስቀል ደግሞ ለወንዶች ያዳላል ብለህ ታስባለህ? ከደመራውም ከእርዱም አንፃር እኛ ጋር እንዲህ ነገር የለም። እንዲህ ያው ለሴቶች ለወንዶች ብለው የተከፋፈለ ነገር የለም። መስቀል ለሁላችንም ነው የምናከብረው። ያው እንደምታየው ወንዶችም ሴቶችም ከከተማ ያለው ከሁሉም ቦታ ተሰብስቦ አንድ ቤተሰብ ነው የሚያከብር። ግን ይሄ የሴቶችና የወንዶች ቀን ብሎ የሚለየው የሴቶች አሁን ብዙ ጊዜ መስቀል ላይ የእርድ ቀን ላይ ስራ ስለሚበዛባቸው የድሮ አባቶቻችን በ14 የሴቶች መስቀል ይሁን በጎመን ክትፎ የሴቶች መስቀል እናክብር ብለው የሰሩት ነው የሚመስለው እንደኔ ማለት ነው። ኦኬ። የዕለት ሁለት ስራ ስለሚበዛ ቀደም ብለው እነሱ በማግስቱ በዋዜማ ያክብሩ ተብሎ ነው የሴቶች ቀን ተብሎ የሴቶች መስቀል ነው የተባለው። ለዛ ኦኬ እንጂ ዋናው በዓል በ15 ነው የሚከበረው። ዋናው በዓል በ15 ነው። እርዱንም በ15 ነው። ከዛ በ16 የደመራ ፕሮግራም ነው ያለን። በ17 ደግሞ የሻኛ ፕሮግራም። ከዛ ከሳምንት በኋላ መስቀል ከዋለ በሁለት ሳምንት አዳብና ይባላል። የተቀቀለ ክትፎ ይበላልበት ማለት ነው። የከብቱ ስጋ ዛሬ የታረደው ከብት የሻኛው ቀን ይዘለዘላል።
ከተዘለዘለ በኋላ ቋንጣ ይሆናል። ቋንጣው ነው ተቀቅሎ በሁለት ሳምንቱ መስቀሉ ማብቂያ ነው። በሁለተኛው ሳምንት ነው የሚያበቃው ማለት ነው። በሁለተኛው ሳምንት አዳብና ነው ያ ተበልቶ ሁሉም ወደ መጣበት ይመለሳል ማለት ነው። እሺ እስካሁን ስላስጎበኘህን አመሰግናለሁ። በኋላ ላይ ደግሞ እጠራሃለሁ። በቋንቋ እንኳን አደረሳችሁ ማለት የምትፈልግ ከሆነ በጉራጌ ቋንቋ እንኳን አደረሳችሁ። የጉራጌ ሰብ እነማው የሆሚ አንዳ ቦይም በሰላም አሰናናውን በአመት መኘሁ እንኳን አደረሳችሁ እያለሁ አመሰግናለሁ። ፈጀት ብልን በተፈጀ ጉራጌ አሚን ፈጀት የነ የኢትዮጵያ ቆራራ አረ እከኛ ባሪ እሰም ባሪ ያክል እንጃ ባሪ
እስኪ አሁን ደግሞ ማድ ቤት ገብቼ እህቶቼን እናቶቼን ምን ላግዛችሁ ምን የሚሰራ ነገር አለ ብዬ ጠይቃችኋለሁ። እንዴት ናችሁ? ሰላም ነው? ምን ማግዘው ነገር አለ? ቆጮ ደስ ይለኛል። ተፈጥቷለሽ? ጂል ታጠብና እሺ ውጪ የለም ታጥቤ ልምጣ? እሺ ይኸውልሽ። እሺ ይኸው ታጥቤ መጥቻለሁ። እሺ ትችያለሽ እንደዚህ? እሱ እንደውም እኮ ሰርተሽዋል። እዛ አይከብደኝም። ከዛ እንደዚህ ትይዋለሽ? አውቀዋለሁ። እንዴ አይደለም ልብስሽ እንደዚህ አድርጊ። እንደዚህ አድርጊ። እንደዚህ? እሺ አልቻልኩበትም። ኦኬ እንደዚህ ሳደርገው እሺ አየሽ እጅሽን አይ እንደዚህ አድርጊ ባንድ ሁለት ኦኬ እንደዚህ እንደዚህ እሺ እሺ እንደዚህ እንደዚህ ምን ጋሪ ነው ጦስሽ ይቀልዳል እንዴ? እንደዚህ እሺ ከዛ ቅርጽ ላውጣው እንደዚህ ኦኬ ቀጠን ሲልስ አሻሻት አሻሻት እሺ ወፍራሙ ሲሆንስ ደግሞ ገና በኮባ ነው የሚባለው ስሙ ምንድነው? ዳቦ ያኮ አያሃ እሺ አሁን ጨረስኩ ወይስ ይቀራል? ይቀራል አይደለም ንገሩ እሺ እንደዚህ እንደዚህ ወይ ሌላ አንዴ እኔ ላስተካክልልሽ ነው መጠፍጠፋው እንግዲህ ያዘው ዘራ አምራናችን እሺ ጋር ተወጣለ ማለት ትችያለሽ? ከዚህኛው ላይ ነው ማወርደው? አይ እንዳይበል ወላታ ይሻል እንዴ ኦኬ ሁለተኛውን እኔ ያረጋለሁ በቃ ኦኬ እሺ ልሽ እዚህ ላይ ነው ማሻ አይደለም እዚህ ላይ እንደዚህ እሺ እዛ እንደዚህ ነው መጣን ወይ ይሄ ነው በቃ መጠን ወሰቀሽ እሺ አርጊ መጠፍጠፋው አሁን ይሄን እንዴት ነው ማመጣው ነው ጥያቄ
በአንድ ሳይድ ወፈራ። ኦኬ እሺ ይሄን እንደዚህ እሺ እንደዚህ እሺ ኧረ ወይኔ እጄ ደከመኝ እግዚአብሔር እነዚህ እንዲሰበሰቡ እንዲበያ እንደዚህ እንደዛ ምቻቸው። አዎ ኦኬ በቃ ይሄን ራሴ ነው የምጋግረው። በቃ ለብቼ እሺ ይሄ ነው ፋይናል ሪዛልቱ እንደዚህ ይሄ ቪዲዮ የምታየው እሺ እጄን አመመኝ ኪታዊ እኔ እኮ ነኝ የተፈጠርኩት እና ቢያንስ አግዤያለሁ። ለምንድን ነው ክብ ያለው ነው? እሺ እንደዚህ እሺ አሁን እንዴት ላደርገው ነው? አበላሸሽው። እጅሽ ሰብሰብ አድርገሽ በኋላ ደግሞ እኔ እጠፈጥፋለሁ፣ አሳይሻለሁ። ይሄኛው ይብሰልና ማለት ነው። አቲቧ ይሄን እኔኛ ወደ ሰዓቱ መከተል ወዛው ይማራል። እንደዚህ አዎ እንዴ ያሽ እንደዚህ ያሽ አይወድቅም ግን አንድ እጅሽ እንደዚህ ያሽ እሺ ይሄ ወይኔ ጭስ በቃኝ ጭሶ ቀጠለኝ። ወደድኩ መልካም ማለሽ ትማል ታወሪ ከቹ
ስቦች አውድሙኒ አርግዋን ገልፋኒ ነው ግድድር እንኳን በሞረዲ በፋናም ተሰት እንኳን በሞረዲ በፋናም ተሰት ይሁን በለን 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 I'm
እሺ እንግዲህ እንደምትመለከቱት ቫይቡ ይሄንን ይመስላል። ለመስቀል ደመራ ከመብራቱ በፊት ወጣቶች ተሰብስበው እንደዚህ አይነት ሞቅ ደመቅ ያለ ጭፈራ ያካሂዳሉ ማለት ነው። እኔም እንግዲህ እዛ ውስጥ ተገኝቼ እየጨፈርኩኝ እየተዝናናው እገኛለሁ። እስቲ ማን ነው እንደኔ ስራውን ለ5 ቀን ለ6 ቀን ወይ ከዛም በላይ ያስፈቅዶ ቤተሰቦቹ ጋር መስቀል ለማክበር ይሄንን ደስ የሚል ቫይብ ለማየት የመጣ? እስከዛው ኮሜንት ላይ ጻፉልኝ። እኔ ግን ወደ ጭፈራው ልመለስ። ባይዘው የሚያውቁኝን ሰዎች የሚያደንቁኝን ሰዎች አግኝቻለሁ እዚህ ማለት ነው። ስለዚህ እስቲ አንዳንድ ጥያቄዎች እጠይቃቸዋለሁ። እንዴት ነሽ? ደህና እግዚአብሔር ይመስገን። ስምሽ ማን ነው? ትዝታ። ትዝታ አፍላ ፍቅር ታያለሽ? አዎ። እሺ እኔን እዛች ጋር ቤዛ ብለሽ ስለያልሽኝ ነው ኢንተርቪው ላደርግሽ የመጣሁትና እስቲ ቤዛ ምን አይነት ናት የምታይ ከሆነ? ቤዛ በጣም መልካምና ጨዋ ልጅ ናት ካራክተሯ። እሺ ከሷ ጋር ማን ነው አብሮ የሚተውነው ከቤዛ ጋር? እንትን ቹቻና ሄለን። እሺ ከኛ ከአፍላ ፍቅር በደንብ የምትወጁ ካራክተር ማንን ነው? ከቤዛ ከቹቻ ከያሬድ ከምታውቂያቸው? እኔ አንደኛ መወዳት ቤዛ ናት። እሺ ከዛ ቤዛ በጣም አደንቃታለሁ። ሰራችም ደስ ይለኛል። እሺ ሌላስ? ሁለተኛ ደግሞ እንትን ሄለን ናት። ሄለን። እሺ ከዛ ሶስተኛ ቹቻ። እሺ በቋንቋሽ እንኳን አደረሳችሁ ለመስቀል በዓል ብለሽ መልእክት አስተላልፊልኝ። ወይታ በአመት በዓል ቡሄ አሰናናሁ አመት በዓልም ይቸን አመት ቡሄ 11 ጨረሽ? እሺ አመሰግናለሁ። እኔም እወድሻለሁ። እሺ ሰኞ
አሁን እንግዲህ ዳመራ የምናመራበት ሰዓት ደርሷል። ከኋላ እንደምትመለከቱት ሁሉም አዘገጃጅተው እየጠበቀ ነው። ስለዚህ ዳመራውን እንለኩሳለን። ዳመራ በምን ምክንያት እንደሚበራ የሚያውቁ ሰዎች ካሉ እስቲ አንዳንድ ነገር እንጠይቃለን። ሙሉ ሴሬሞኒውን ማሳያችሁ ይሆናል። አብራችሁኝ ነው። የኢትዮጵያ መስቀል እንግዲህ በአራት ተገምዶ ሲመጣ በአራት ተገመደ። በአራት ሲገመድ አንዱ መስቀሉ ወደ ኢትዮጵያ ወደቀ። ወደ ኢትዮጵያ ወድቆ በኢትዮጵያ ሲፈለግ ሲቆፈር ተቆየና መጨረሻ ላይ ሲቆፈር ከተቆየ በኋላ ምን ተደረገ? በ14 እንግዲህ አካባቢው ደረሱት። መስቀሉ የተቀበረበት የወደቀበት ቦታ ደረሱት። ከደረሱት በኋላ በ14 ደረሱት። በ15 መስቀሉ ተገኘ። መስቀሉ በ15 ሲገኝ 15 በዓሉ ስለሆነ በ15 እንግዲህ አካባቢ ደመራ የደሳ ደመራ የተደመረበት ነው። በ15 በ16 ደግሞ በ16 የኢትዮጵያ ደመራ ባለበት ሁሉ በ16 ተደምሮ ይውላል። 9 ሰዓት ላይ ተደምሮ ይውላል እና ደመራው የመጣው በእንደዚህ አይነት ሁኔታ መጥቶ እንግዲህ በዚህ ነው የተደረሰው እስከዚህ ድረስ። እንግዲህ በ16 ሆነው ለዚህ ነው። በ17 መስቀሉን ክብረ በዓሉ በ17 ያውላል አማራ ወይም ደግሞ ኢትዮጵያ በ17 ያውላል። ግን ጉራጌ በ15 የተጀመረበት በ15 ተቆፍሮ በተገኘበት ቀን ያከብራል። ስለዚህ ነው ደመራ የሚለኮሰው በ15። በ16ም ደመራ እንግዲህ አንድ ላይ ማህበር ደመራ ይለኮሳል። አሁን አካባቢ የቅርብ ደመራ ነው ራሱ በየደጁ የሚያበራው ደመራ ነው የሚደምረው። እሺ እንግዲህ አባታችን ዛሬ የእርድ ፕሮግራም የተካሄደበት ቀን ነበርና እንዳየሁትና እንደተመለከትኩት ከሆነ ከታላቅ ከሰፈሩ አባወራ ነው የሚጀመረውና ይሄ የሆነበትን ምክንያት ሊያስረዱን ይችላሉ? ይሄን የሆነበት ምክንያት አሁን ማስረዳበት ምክንያት ምንድነው? አሁን ዛሬ ለምሳሌ ከእርድ በኋላ ደስቱ ነው። ያው እንግዲህ ደመራ የሚበራው ነገ በ16 እስከሚበራ በቅርቡ ያዘጋጀውን በደጁ ያዘጋጀውን ቀድሞ ያበራል። ቀድሞ ያበራና ቀድሞ ሲያበራ በቅድማ በአባቱ በቤት አባወራው ይለኮሳል። ደመራው ይደመራል። እንደገና ደግሞ በማግስቱ በ16 የሚደመረው ያው በአካባቢ ቀንዳም ሽማግሌ ሲመጣ ቀንዳም ሽማግሌ ተጠብቆ በእንደዚሁ ታጅቦ ተጠብቆ ቀንደኛ ታዋቂ ሽማግሌ መጥቶ ነው እንግዲህ ደመራው ቀድሞ የሚለኩሰው። አሁን እንግዲህ የምናካሂደው በዛ እንደዛ ምክንያት ነው ለማለት ነው። በቃ እሺ እናመሰግናለን። አሁን በቃ ማስቀጠል ይቻላል አይደል? እሺ እንግዲህ እግዚአብሔር ይመስገን። አሜን። እሺ አባወራ እሳቸው ናቸው አይደል? ጎረ 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 ዛሰና ሀብታ ምስጋና ሀይት መስገን ጎረ 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 መስገን ባምባሪ 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 ሙጅሬ ተኩሺ እዩዩ ጎረ 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 Zambi
እንግዲህ እንደተመለከታችሁት የደመራ ፕሮግራማችን ይሄንን ይመስል ነበረ። አንዳንድ ጥያቄዎችንም አባቶችን ጠይቄላችኋለሁ፣ ተረድታችኋል ብዬ አስባለሁ። አሁን ደመራው እንደምትመለከቱት እያለቀ ይገኛል። ስለዚህ እኛ ትንሽ እዚህ እንቆያለን። ቡናችንን ጠጥተን ትንሽ ተጫውተን ወደ ውስጥ ገብተን የምንተኛ ይሆናል። ወደ ውስጥ ከገባን በኋላ የራት ፕሮግራም አሳያችኋለሁ። አሁንም በድጋሚ አብራችሁን ቆዩ። ሰላም እንዴት አደራችሁ? ዛሬ እንግዲህ እዚህ ከመጣን 3ኛው ቀን ላይ ደርሰናል። 3ኛው ቀን ማለት እኛም ወደ ሀገራችን የምንመለስበት ቀን ማለት ነው። ሶሪ ለጠዋት ድምጼ ትንሽ ስለዚህ አሁን መኪናችን ተነስቷል። ወደ አዲስ አበባ ልንሄድ ነው። እዛ ስንሄድ መሀል ላይ የምንቆም ከሆነ እዛ እስክንደርስ ድረስ ያለውን ነገር አሳያችኋለሁ። አብራችሁ
ነኝ። ሰላም ሁሉ ሰላም። እስቲ ለኔ ቤተሰቦች ራስን አስተዋውቅልኝ። እሺ ዘላለም እባላለሁ። የሩሃ ትራቭል ኤጀንሲ አስጎብኝም ነኝ፣ እንደገና ደግሞ አባልም ነኝ። እሺ እንግዲህ መኪና ውስጥም እዛም ፕሮግራሙ ላይ በደንብ ስታዝናናን ፈታ ስታደርገን የነበርከው አንተ ነህና ስለ ኢነርጂ አንደኛ ስለ ኢነርጂና ስለ መስቀል አከባበርም እዛ ስለነበረን ቆይታ እስቲ ትንሽ ነገር በለ። ያው መስቀል ደስ ይላል። መስቀል ማለት በጋ ሲመጣ ወደ የበጋው መጸው ምናምን ስለሆነ በራሱ አየሩ የሚፈጥርብሽ ነገር አለ፣ ደስታው አለ፣ የተተከሉት የሚያብቡበት አደይ አበባው አለ፣ ብዙ ነገሮች አሉና ያስደስታል። ኢነርጂ የምታገኘው ደግሞ ያው ከራሱ ከተፈጥሮ ነው። ገብቶሻል አይደል? አሁን ራሱ የሆነ ጨፍር ይላል ነገር እና መስቀሉ ላይ በየአመቱ እንገባለን። የዛሬው ደግሞ ለየት የሚያደርገው ብዙዎቻችን እህቶቻችን አሉ። በጣም ደስ የሚል ጊዜ ነበር ብዬ አስባለሁ። እንደኔ በጣም ደስ ብሎኛል። እናንተንም ስላገኘናችሁ ደስ ብሎናል። እናንተም ደስ እንዳላችሁ አሪፍ ነበር አይደል? ሩሃ ቀጣይ ስለሚያዘጋጃቸው ቱሮች አንዳንድ ነገር በለንና እንጨርሳለን። እሺ ሩሃ ከዚህ በኋላ የሚያዘጋጃቸው ባሌ አለን፣ የተለያዩ የአውሮፓ ሀገራቶች አሉ፣ እስራኤልንም ጨምሮ ለገና እያሰብን ነው። ከኛ ጋር ተጓዙ ነው የምንለው። እንግዲህ እናንተ ምስክር ናችሁ። ፍቅሬ በጣም አሪፍ ጊዜ ነበር። ስላገኘናችሁ ደስ ብሎናል። እኛም በጣም እሺ እንግዲህ እኔ ተመልካቾች በሰላም ሀገራችን ገብተናል አሁን ማለት ነው። እና አብራችሁኝ እስካሁን ስለነበራችሁ ቆይታዬን በሙሉ ስትከታተሉ ስለነበረ በጣም አመሰግናለሁ። እዛም ወልቂጤ ላይ፣ ወሊሶ ላይ፣ አገና ላይ የተለየ ፍቅር ላሳያችሁን ሰዎች፣ እንግዳ ተቀባይነታችሁን በደንብ ላሳያችሁን፣ ሪል ኢትዮጵያዊነትን ላሳያችሁን ሰዎች በጣም እናመሰግናለን። ዛሬ እንግዲህ አዲስ አበባ መስቀል ነው፣ ለዛ ደርሰናል። ስለዚህ ሁላችንም በየቤታችን እናከብራለን። እስከዛው ግን ይሄንን መስቀል በህመምም ሆነ በእስር ቤት ለስራ ጉዳይ በውጭ ሀገር ሆናችሁ ማሳለፍ ያልቻላችሁ ሰዎች ኔክስት ይር በደንብ ተሰብስበን እናከብራለን ብዬ አስባለሁ። ሁላችሁንም ለሀገራችሁ ያውቃችሁ። እስከዛው ሰብስክራይብ አድርጉ። እኔ ግን ፕሮግራሜን በዚሁ ቋጨው። እስካሁን ስለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ